ይህን ካደረክ የዘላለም ሕይወት አግኝተሃል። ነገር ግን እንደኔ ፍጹም ልትሆን ከፈለክ ወይም ደግሞ እኔን ልትመስል ከፈለክ ደግሞ ሲጥ ዘብከ ያለን ሽጥና ሰጥተህ ተከተለኝ አለው። ይህ ባለጸጋ ይህን ቃል በሰማ ጊዜ እጅግ ከበደው። ምክንያቱም ያለው ገንዘብ ብዙ ነው። ስንቱን ይሸጧል። በዛ ላይ ሸጦ በዛ ላይ ሰጥቶ እና ይሄ ነገር ስለከበደው መድኃኒታችን ኢየሱስ ክርስቶስን ለባለጸጋ ያለውን ሸጦ ሰጥቶ መስጠት ከባድ ነው ብሎ ለደቀ መዛሙርቱ ነገራቸው። ደቀ መዛሙርቱም እንደዛ ከሆነ ማን ሊድን ይችላል አሉት። አምላካችንን በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል ብሎ መለሰላቸው። ከዚህ ጠቅለል ያለ ሐሳብ የምንረዳው ምንድነው? ወጣቱ የዘላለም ሕይወትን እንዲወርስ ምን ላድርግ ብሎ ለጠየቀው አምላካችን ሲመልስ ትእዛዛትን ጠብቅ አለው። ትእዛዛትን መጠበቅ ብቻ አይደለም የዘላለምን ሕይወት የሚያወርሰው፣ ነገር ግን አንድ የዘላለም ሕይወት ከሚያወርሰው አንዱ ትእዛዛትን መጠበቅ ነው። ብዙ ጊዜ ስለ ነገረ ድነት ወይም ደግሞ ስለ ዘላለም ሕይወት ሲነሳ አንዳንዶች በጸጋው ድነናል፣ ምንም አይነት የኛ መድከምና የኛ መጠውለግ ወይም ደግሞ የኛ መራብ፣ የኛ መጠማት፣ የኛ መስገድ፣ የኛ መጾም አስፈላጊ አይደለም፣ በከንቱ ነው የምንደክመው፣ እርሱ በጸጋው በእምነት አድኖናል ብለው ይናገራሉ። ነገር ግን እምነት አንዱ የሚያድን ነገር ነው። ምክንያቱም በመጀመሪያ ለመዳን እመቦዛ አቀበ ቃሌ ይጥሞ ለሞት ብሏል። ቃሌን የጠበቀ ሞትን አይቀምስም ወይም ደግሞ ሰምቶ የሚያደርግ የዘላለምን ሕይወትን ያገኛል ብሏል። የዘላለም ሕይወት የሚያስገኝ ብዙ ነው። መጀመሪያ የእግዚአብሔርን ቃል መስማት፣ ከመስማት ደግሞ እምነት ይመጣል። ማመን የዘላለምን ሕይወት ያስገኛል። ማመን ብቻ አያስገኝም። ካመኑ በኋላ ደግሞ አምኖ መጠመቅ የዘላለምን ሕይወት ያስገኛል። ከተጠመቁ በኋላ ደግሞ ቅዱስ ሥጋውን ክቡር ደሙን መቀበል የዘላለም ሕይወት ያስገኛል። ይሄ ብቻ አይደለም፣ ትንሣኤ ሙታንን ተስፋ ማድረግ የዘላለም ሕይወት ያስገኛል። ትእዛዛትን መጠበቅ የዘላለም ሕይወት ያስገኛል። ሐቂ በሕግ ማለት ነው። ትእዛዛቱን መጠበቅ ልክ እንደዚህ ሰው ትእዛዛቱን ጠብቅ እንደተባለው። ስለዚህ ትእዛዛቱን ከጠበቅ የዘላለም ሕይወት ታገኛለህ ሲለው መጀመሪያ ስላመነ ነው። የዘላለም ሕይወት እንዳለ ስላመነ ነው የዘላለም ሕይወትን የጠየቀው። ስለዚህ ይሄ የዘላለም ሕይወት ያወርሳል። ይህን ሁሉ ጠብቆ ግን እንዴት መጽደቅ ይቻላል የሚል ሰው ደግሞ አለ። ኧረ ሕጉን ሁሉ እኮ ጠብቀን መጽደቅ አንችልም፣ እንዴት የተናገረውን ሁሉ ማድረግ እንችላለን ብሎ የሚናገር ሰው አለ። ነገር ግን በእግዚአብሔር ዘንድ ይቻላል። አንደኛ እሱ ነው። ሁለተኛ እኛም በጸጋው ድነናል የሚለው ድነት እንግዲህ በሁለት መንገድ ልናየው እንችላለን። መጀመሪያ እግዚአብሔር ይህ ዓለም ሁሉ በድሎ ማንም ጻድቅ ሳይኖር ሁሉ ነፍሳት ሁሉ ወደ ሲኦል ተግዘው ያመኑትም ያላመኑትንም እግዚአብሔር ነፃ አውጥቷል። ያለ ዋጋ ማለት ነው። ያለ ዋጋ በጸጋው ድናቸዋል ሲል በመጀመሪያ እግዚአብሔር ያመኑትንም ያላመኑትንም ከሲኦል ነፃ አውጥቷል። አንተ ያምናል አንተ አላመንክም ብሎ አልተወም። ሁሉንም ነፃ ካወጣ በኋላ ግን ከዚህ በኋላ ግን እርሱ ነገረ መስቀሉን ማመን ሕማሙን ሞቱን አምኖ ስራ መስራት ነው የሚያጸድቀው እንጂ ያን ጊዜ ድነናል ብቻ ቢሆን ኖሮ ሐዋርያት ወደዚህ ዓለም መላክ አያስፈልግም ነበረ። የወንጌል መሰበክ አያስፈልግም ነበረ። አጠቃላይ የጽሑፍ ሕግ አያስፈልግም ነበረ። ይሄ ሁሉ ነገር አያስፈልግም ነበር። እንድንድን ነው። ስለ ዳን ሳይሆን እንድንድን ነው። ከዳን ድነታችን ከተፈጸመማ ይሄ ሁሉ ምን ያደርጋል? ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ለምን ብሎ ተናገረ? ቃሌን የጠበቀ የዘላለም ሕይወት ብሎ አለው ብሎ ለምን ተናገረ? ስለዚህ ይህ ሁሉ ያለው እንድንድን ነው። ስለ ዳን አይደለም፣ እንድንድን ነው። ስለዚህ የመጀመሪያው ድነት አብቅቷል። ከዚህ በኋላ ግን ወደ ባርነት ቀንበር እንዳትያዙ፣ በዲያብሎስ እጅ በዲያብሎስ ወጥመድ እንዳትገቡ፣ በእርሱ መስቀል እርሱ በሰራልን ስራ ሞትን ድል እንዳደረገ እኛም በእርሱ ስም ሞትን ድል እያደረግ ዲያብሎስን ድል እየነሳን ወደ መንግስተ ሰማያት እንገባለን ነው። ስለዚህ ነገረ ድህነት ማለት የዘላለም ሕይወት ማለት ይሄ ነው። ይህን የዘላለም ሕይወት ለማግኘት ባጭሩ ትእዛዛትን መጠበቅ። እንዲያው እኛ ለነገሩ የትኛውን ትእዛዝስ ጠብቀናል? አሁን ከዚህ መካከል አትግደል የሚባለውን ሰው በብዙ አይነት መንገድ የሰው ደም ሊያፈስ ይችላል። በሐሳቡ ቢያንስ በግብር ባያደርገው እንኳን ጊዜ አልመቸው፣ ጊዜ አልሰጠው፣ ቦታ አልመቸው ብሎ እንጂ ሰው ጥላቱን መግደል ወይም ደግሞ የሚጠላውን ሰው መግደል ይፈልጋል። ይሄ ቁርጥ ሐሳብ ማለት ነው። በዚህ አይነት ሰዎች ይበድላሉ። ይህንን ካደረጉ ግን
መንግስተ ሰማያትን የዘላለም ሕይወትን አያገኙም። አታመንዝር የሚለውንስ ሰው በተግባር ማመንዘር ማለት እንደዚሁ በቁርጥ ሐሳብ ነው። ማመንዘር ማለት በብዙ አይነት መንገድ ነው። ወንዶችን ለማጥመድ የተለያዩ ጌጦችን ማጌጥ፣ እርቃንን መሄድ፣ ወንዶችም እንደዚሁ ሴቶችን ለማጥመድ የተለያዩ ቃላትን መጠቀም፣ ሴቶችን ለመማረክ የተለያዩ ንግግሮችን ማድረግ፣ እነዚህ ሁሉ ማመንዘር ናቸው። ስለዚህ ሰው በዚህ ይበድላል ማለት ነው። ይህን የሚያደርግ ሰውም የዘላለም ሕይወት አይወርስም ነው። አትስረቅ የሚለውን ሕግ እኛ ጠብቀናል ወይ? መስረቅ ማለት በብዙ አይነት መንገድ ነው። አንዱ ከአንዱ ገንዘብ በመውሰድ ብቻ ሳይሆን ሰው እግዚአብሔር የሰጠውን አስራት በኩራቱን ካልሰጠ ስርቆት እንደሆነ መጽሐፍ ይናገራል። በትንቢተ ሕዝቅኤል ላይ እንደተጻፈው ሰርቃችሁኛል ይላል። ሰርቃችሁኛል ማለት እኔ ሰጥቻችኋለሁ፣ እናንተ መልሳችሁ ከ10 አንድ አልሰጣችሁም፣ ስለዚህ እግዚአብሔርን ሰርቃችኋል ይላል። መስረቅ ማለት አንዱ ይሄ ስለሆነ ስለዚህ እኛስ ራሳችን ወደኛ ስናመጣው በእውነት በትክክል እንደው የሰውን ገንዘብ በር ሰብረን የሰው ኪስ አውልቀን ባንወስድ እግዚአብሔርን አልሰረቅንም ወይ? አስራት በኩራቱን አላስቀረንም ወይ? ይህንን ወደ ራሳችን አምጥተን መተርጎም ነው። በሐሰት አትመስክር የሚለውስ ሰው ዘመዱ ቢያዝ ወይም ደግሞ አንድ ወዳጁ በሕግ ቢጠየቅ እርሱን ነፃ ለማውጣት ሌላውን ደግሞ ወደ እስር ቤት ለመክተት በተለያየ መንገድ በሐሰት ሰው ይመሰክራል። ለእርሱ በጎ ያደረገ ሊመስለው ይችላል፣ ነገር ግን በጎ አይደለም። ለእሱ ለወዳጁ በጎነት ሊመስለው ይችላል። ሌላውን ወደ ሲኦል ወደ እስር ቤት እየከተተ ወንድሙን ወዳጁን ነፃ የሚያወጣ በሐሰት መስክሮ እሱ እግዚአብሔር አይወደውም። አባትና እናትህን አክብር። አባትና እናትህን ማክበር ማለት ምን ማለት ነው? አባት እናት በመልካም መንገድ የሚያዝዝህን አድርግ ማለት ነው። በክፉ መንገድ ከሆነ ግን ለእናት ለአባት አትታዘዝ ይላል መጽሐፍ። ምድራዊ አባት ምድራዊ እናት አይኑሩ ይላል። እንዲያውም ለእኔ ሲል እናቱንም አባቱንም ያልተወ ለእኔ ሊሆን አይገባም ይላል። ከቤተ እግዚአብሔር የሚያርቅ ወደ ጣዖት ቤት ወደ ጥንቆላ ቤት የሚሰድ እናትና አባት ቢሆን ሃይማኖትን የሚያስተው እናትና አባት ቢኖሩ ይህንን ያልተወ ለእግዚአብሔር ሊሆን አይችልም። ነገር ግን በተቃራኒው ደግሞ ወደ እግዚአብሔር ቤት ሂድ፣ ቃለ እግዚአብሔርን ስማ፣ መልካም ንግግሮችን አድርግ፣ በጎ ስራ የሚለውን የአባቶችን ምክር የማይሰማ ይሄ በእግዚአብሔር ዘንድ የተጠላ ነው፣ እድሜውም አጭር ነው ይላል መጽሐፍ። ይህንን ሁሉ ይሄ ሰውዬ አድርጓል። በእውነት ሊመሰገን ይገባዋል። ስለዚህ ለጽድቅ ያበቀዋል። ትጸድቃለህ አለው፣ ያጸድቀዋል። ነገር ግን ከዚህ የበለጠ ፈለገ። በነገራችን ላይ የጽድቅ ስራ አንድ ላይ የሚቆም አይደለም፣ በየጊዜው የሚያድግ ነው። ሰው እያደገ ሲሄድ ምድራዊ ሲሆን ወደ ሰማያዊ መላክነት ይቀየራል። ስለዚህም አንዴ ድኛለሁ ብሎ ቁጭ የሚልበት አይደለም ክርስትና ማለት። ልክ በስጋ እንደምናድገው ሁሉ በመንፈሳዊ ሕይወታችን እናድጋለን እና ይሄ ሰውም ትእዛዛትን ቢጠብቅም እንኳን ምንም የዘላለም ሕይወት ቢወርስ እንኳን ነገር ግን ከዚህ የበለጠ ማድረግ ከፈለክ ደግሞ ፍጹም እንደኔ ሁን አለ። የክርስቶስ ስራ ፍጹምነት ነው። ምክንያቱም ምድራዊን ነገር አልፈለገም። እሱ በምድር ላይ ቤት አልነበረውም፣ በምድር ላይ መጠጊያ አልነበረውም፣ በምድር ላይ ሀብት ንብረት አልነበረውም። ሀብት ንብረት ያለው ሰው ይኮንናል፣ ወይም ደግሞ ባለ ሀብት ይኮንናል፣ ባለጸጋ ይኮንናል። ጽድቅን አያገኝም ማለት አይደለም። ነገር ግን እንደ ክርስቶስ መሆን ከዚህ ዓለም ከሀሳብ ሁሉ ነፃ መሆን ይሄ የፍጹምነት ስራ ነው ማለት ነው። ሐዋርያት እርሱን መስለው እንደተከተሉት። ነገር ግን ደግሞ ለጽድቅ ለማውረስ ደግሞ በገንዘቡ ተጠቅሞ ትእዛዛቱን ጠብቆ ሰው ሳያጭበረብር ድሃን ሳይበድል በገንዘቡ ሌሎችን ሳይገፋ እግዚአብሔር በሰጠው ከአስራት በኩራቱን እየሰጠ ስጋው ደሙን እየተቀበለ ትእዛዛቱን እየጠበቀ ከኖረ ይሄ በምድርም እነሆ በልቶ ጠጥቶ ተደስቶ በሰማይም ደግሞ መንግስተ ሰማያትን ይወርሳል ማለት ነው። በዚህ ዓለም ባለጸጋ በወዲያኛውም ዓለም ባለጸጋ ሆኖ ይኖራል። ይሄ ጥበበኛ ይባላል። እንዲያውም ከገዳማውያን በባሕታውያን ይልቅ የዚህ ዓለም ሰዎች እጅግ ይጠበባሉ። እነርሱ ቢጸድቁ የዚህን ዓለም ነገር አጥተው ነው። ሹመቱ ሽልማቱን፣ አውራጃውን፣ ግምጃውን፣ ወርቁን፣ ብሩን ሁሉ ንቀው ነው። ይህንን አጥተው ያንኛውን ዓለም ያገኛሉ። በዚህ ዓለም ያሉ ሰዎች ግን ሹመቱንም አግኝተው ሽልማቱንም አግኝተው ብር ወርቁን ሀብት ንብረቱንም ይዘው መንግስተ ሰማያትን ያገኛሉ። ስለዚህ እነዚህ በሁለት ዓለም ያገኙ ናቸው ይላል። አንዳንድ ጊዜ ድሃ የሆነ ሰው የሚጸድቅ ይመስለናል። ድሃ ስለሆነ በድህነቱ አይጸድቅም። ባለጸጋ ስለሆነ ደግሞ እግዚአብሔር ስለ ብልጽግናው
አይምረው ወይም ደግሞ አይኮንነው። እያንዳንዱ የተዘዘዝነውን ስንሰራ ነው። ወይፈድዮ ለኩሉ በከመ ምግባሩ፣ እንደ ስራው ለእያንዳንዱ ይከፍለዋል። በራዕየ ዮሐንስ ምዕራፍ 22 ላይም እንደተገለጸው እነሆ በቶሎ እመጣለሁ፣ መልካም የሰራ እንደ ስራው እከፍለዋለሁ፣ ዋጋውም ከኔ ጋራ ነው ይላል። ዋጋውም ከኔ ጋራ ነው፣ በጎ የሰራ። ስለዚህ ምን ሰርተሃል ብሎ ነው የሚጠይቀን። ምን አድርጋል ብሎ ይጠይቀናል እንጂ ምን ሀብት ነበረ አይደለም ጥያቄው። ስለዚህ እያንዳንዳችን ቸር ለመባል ሳይሆን መምጣት ያለብን፣ ቸር ለመባል ሳይሆን በጎ ስራ መስራት ያለብን እግዚአብሔር ዋጋውን የዘላለም ሕይወት እንዲሰጠን ነው። የዘላለም ሕይወት የምናገኘው ደግሞ በዚህ አይነት መንገድ በጎ በመስራት ነው እንጂ በማመን ብቻ ቢሆን ኖሮ አምናችኋል ስራ አያስፈልጋችሁም ብሎ ይናገር ነበረ። በመጨረሻው ዘመን ሲጠይቅም ወይም ደግሞ እርሱ ለፍርድ በሚመጣበት ጊዜ ከሚጠይቀው ጥያቄ አንዱ የሥነ ምግባር ጥያቄ ነው። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል፣ ብታሰር ዋስ ሆናችሁ አስፈትታችሁኛል የሚሉት ጥያቄ የእምነት ጥያቄዎች አይደለም። የሥነ ምግባር ጥያቄዎች፣ የበጎ ስራ ጥያቄዎች ናቸው። መልካም ስራዎች ናቸው። ስለዚህ የዘላለም ሕይወት የሚያወርስ ነው እንጂ አምኛለሁ ጸድቄያለሁ ከኔ ምንም አይጠበቅም እኔ ምን ሰርቼ ልጸድቅ እችላለሁ እያሉ በከንቱ እግዚአብሔርን ማመስገን መንግስተ ሰማያትን የዘላለም ሕይወትን አያስገኝም። ስለዚህ በኦርቶዶክሳዊ አስተምሮ እኛ የምንሰራው ለመዳን እንጂ ስለዳን ብቻ አይደለም። ገብቷቸዋል። የመጀመሪያው ድህነት ድነናል የምንለው አዳም ካመጣው በደል የሰው ልጅ በጎ ስራ ሁሉ ሰርቶ ወደ ሲኦል ይጋዝ ነበረ። ጽድቃችን እንደ መርገም ጨርቅ ሆነ ብሎ ነቢዩ ኢሳይያስ እንደተናገረ ሰማዕትነት ተቀብለው እንኳን ወደ ሲኦል ወርደዋል። ከዛ ድነናል። አሁን ጽድቅ ሰርተን ወይም ደግሞ በጎ ስራ ሰርተን ስለ ስሙ መስክረን መጽደቅ እንችላለን። ልክ በዛ ዘመን እንደነበሩት ክርስቶስ ከመምጣቱ በፊት እንደነበሩት ሰዎች ጽድቅ እንኳን ብንሰራ ወደ ሲኦል አንጋዝም ነበረ። ዛሬ ግን በክርስቶስ ቸርነት ያወቅነውን ኃጢአት ንስሐ አባቶቻችን ተናግረን ንስሐ ተቀብለን ቀኖናችንን ፈጽመን ያላወቅነውን ኃጢአት በእግዚአብሔር ቸርነት እነሆ አምነን እግዚአብሔር በቸርነቱ ያስወግድልናል። ከኔ የተሰወረውን ባላወቅኩት ኃጢአት አትቅሰፈኝ ጌታዬ ሆይ ብለን ለምነን ስጋ ደሙን ተቀብለን የዘላለም ሕይወት እንወርሳለን። ስለዚህ ይህን ሁሉ የምናደርገው የምንደክመው መንግስተ ሰማያት ለመግባት እንጂ ስለገባን አይደለም። ብንገባ አያስፈልግም ነበር። ሐዋርያትም እንዳሉ መንግስተ ሰማያት በብዙ መከራ እንገባለን ያሉት ለምንድን ነው? የኛ መከራ አያስፈልግም ክርስቶስ መከራ ተቀብሎልኛል አይደለም ያሉት። በብዙ መከራ መንግስተ ሰማያት እንገባ ዘንድ አለን አሉ። የሐዋርያት ሥራ ምዕራፍ 14 ላይ ስትመለከቱ በብዙ መከራ። ስለዚህ ያ ሁሉ መከራ የተቀበሉት፣ በመጋዝ የተሰነጠቁት፣ እሳት ውስጥ የገቡት፣ ቆዳቸው እንደ በግ የተገፈፈ እንደ በግ ደማቸው የፈሰሰ ከአንበሳ ጋር የታገሉ ወደ ገደል የተወረወሩ በብዙ አይነት መከራ ያለፉት ምን ለማድረግ ነው ካላችሁ ለመዳን ነው፣ የዘላለም ሕይወት ለመውረስ ነው። ሌላ ምንም አይደለም። እኔ የዘላለም ሕይወት ለመውረስ የኔ ድካም አያስፈልግም፣ የኔ ምስክርነት፣ የኔ መከራ መቀበል አያስፈልግም ብለው ቁጭ ይሉ ነበረ። ዓለምን ዞረው ሁሉ አስተምሩ የተባሉት እኮ ሰው የዘላለም ሕይወት እንዲያገኝ ነው አይደል? ካገኘ ለምን አስተምሩ ይባላል? ሂዱ ወደ ዓለም ሁሉ የዘላለም ሕይወትን እንዲወርሱ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርት ያድርጓቸው አለ። በዚሁ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ሲናገር ደግሞ ያመነ የተጠመቀ ይድናል ብሎ ድህነትም የሚገኘው እያሳመናችሁ እያጠመቃችሁ ሲሆን ነው። በዚሁ በሐዋርያት ሥራ ምዕራፍ 3 ላይ ደግሞ ለተሰበሰቡት ለብዙ ሕዝቦች ቅዱስ ጴጥሮስ ሲያስተምር ካስተማራቸው በኋላ ምን እናድርግ ብለው ለጠየቁት ጥያቄ እነሆ አምናችሁ ምን በሉ አለ፣ ተጠመቁ አላቸው። ስለዚህ ድናችኋል፣ በቃ አያስፈልጋችሁም፣ ክርስቶስ ሞቶላችኋል አይደለም ያላቸው። እንድትድኑ አምናችሁ ተጠመቁ አላቸው። ስለዚህ እኛ ድነናል ብለን የምንናገረው የመጨረሻው አቅታ ላይ ነው። እንዲያውም ድኛለሁ በቃ እኔ ከዚህ በኋላ ሌላ ነገር አያስፈልግም የሚል ትዕቢተኛ ሰይጣንን ይመስላል። በፍጹም እግዚአብሔር እንዲህ አይነትን ነገር አይወድም። እኔ ደካማ ነኝ፣ አንተ በቸርነቱ ጠብቀኝ፣ እኔ ኃጢአተኛ ነኝ፣ ነገር ግን ከኃጢአቴ አንጻኝ፣ ከበደሌ እጠበኝ፣ ወደ ለክቡር ስጋ ለቅዱስ ስጋ ለክቡር ደምህ አብቃኝ፣ በፊትህ እንድቆም እርዳኝ፣ በፊትህ መቆም የማይገባኝ ኃጢአተኛ ነኝ ብለን እግዚአብሔርን መለመን አለብን እንጂ አይ ድኛለሁ በቃ ጌታዬ ሆይ ተመስገን
ያዳንከኝ ብቻ የምንል ከሆነ ልክ ያንን ቀራጩን ፈሪሳውን ሰውዬ ነው የምንመስለው ማለት ነው። ስለዚህ የሁል ጊዜ ጸሎታችን ይሄ ነው። አስተውላችሁ ከታውቃላችሁ በቅዳሴ ጊዜ ሁል ጊዜ ምን እንደሚባል ቅዳሴ ካህኑ ቅዳሴ ከመግባቱ በፊት ምን ብሎ ነው የሚገባው? ጸሎተ ንስሐ ሲባል አሰሙ። መጀመሪያ ቅዳሴ ገብቶ ወይም ደግሞ አንቲውቱ መስወበ ወርቅ እያለ እመቦቢሲ ብሎ እያቃጨሉ ከመግባታቸው በፊት ካህኑ ፊት ለፊት ይቆምና ወደ ምሕረቱ ላይ ወይም ደግሞ ከህዝቡ ፊት ለፊት ቆሞ ፊቱን ወደ ምዕራብ አዝሮ ያው ወደ ምዕራብ የሚዞረው ህዝቡ ወደ ምዕራብ ስላሉ ነው እና ወደዛ ዞሮ ምንድነው የሚለው? የንስሐ ጸሎት ብሎ ይጀምራል። ይሄንን አሁን እግዚአብሔርን ሊያመሰግን ህብስቱን ለስጋ መለኮትን ደመ መለኮትን ለህዝቡ ለማቀበልና ራሱ ለመቀበል ነው ወደ ተቀደሰው መቅደሱ የሚገባው። እርሱ ከመግባቱ በፊት የንስሐ ጸሎት ብሎ ግን ይጀምራል። አያችሁ? አቤቱ የኔንም ኃጢአት የህዝቡንም ኃጢአት ሁሉ ይቅር በል፣ ባወቅኩትም ባላወቅኩትም የሰራሁትን ሁሉ በደሌን ደምስስልኝ። ሁልጊዜ ነው። እኔ ጻድቅ ነኝ ብሎ አይደለም የሚገባው፣ እኔ ኃጢአተኛ ነኝ ብሎ ነው የሚገባው። የትኛውም ይሁን ጳጳስም ይሁን ሊቀ ጳጳስ ፓትርያርክም ይሁን የትኛውም ቅዱስ ነኝ ቅዱስ ቢባል ሰዎች ቅዱስ ቢያደርጉት እንጂ እኔ ቅዱስ ነኝ የሚል በቤተ ክርስቲያን ውስጥ እንዲህ አይነት ቅድስና የለም። እኔ ቅዱስ ነኝ ብሎ የተቀደሰ የለም። እኔ ንጹህ ነኝ ብሎ ንጹህ የሆነ ሰው የለም። ስለዚህ ራሱን ኃጢአተኛ ነኝ ካለ በኋላ እዛ ውስጥ የሚጸለዩ ጸሎት ሁሉ አብዛኛው እግዚአብሔር ኃጢአቱን ይቅር እንዲልለት ነው። ስለዚህ ራሱን አርቆ ቤተ መቅደሱን ታቦቱን እየዞረ አቤቱ ይህን መስዋዕት ያቀረቡትን ሰዎች ተቀበላቸው፣ እኔንም ወፈድፋደሰ ዛባ ለስምከ ይልቁንም እኔንም ደግሞ ከነሱ ተቀብዬ ያመጣሁትን እኔንም ተቀበለኝ ብሎ ይናገራል። ራሱን አርቆ ማለት ነው። በዚህ ዓለምም በጎውን ነገር አድርግለት በመንግስተ ሰማያትም ተቀበለው ብሎ ይናገራል። ስለዚህ ይህ ሁሉ ኃጢአትን ማመን እንዲያጸድቀው ምን እንዲለው እንዲያጸድቀው ድህነትን እንዲሰጠው እግዚአብሔር ይለምናል ማለት ነው። ስለዚህ ነገረ ድህነት ማለት ይህ ነው እንጂ አምኛለሁ ጸድቄያለሁ የሚል በክርስትና አስተምሮ ውስጥ አይሰራም። ተግባባን? ስለዚህ የእግዚአብሔር ልጆች ትእዛዛትን ሁሉ ጠብቀን መጽደቅ ባንችል እንኳን በእግዚአብሔር ቸርነት ግን በእግዚአብሔር ምን ሁሉ ይቻላል ተብሏል። ሰው በሰው ዘንድ አይቻልም ተብሏል፣ በእግዚአብሔር ዘንድ ግን ይቻላል ተብሏልና ስለዚህ እግዚአብሔርን እየለመን ትእዛዛቱን ጠብቀን በጎ ስራ ሰርተን ቅዱስ ሥጋውን ክቡር ደሙን ተቀብለን የስሙ